በአሁን እሳቸው ሐሙስ ዓርብ ቅዳሜን ጸልየው እሁድ ነው የበሉት። አክፋይ ይባላል። 3 ቀን ከባድ ነው። 3 ቀን ሙሉ ሳይበሉ ነው። ከዛስ ገዳም ነው የሚኖሩት። ከገዳም መጥተው ነው ለበዓል ገዳም ውስጥ እችን የምታክል የተወሰነች ነገር እኔ እንደውም አንዳንዱ ነገር እንደዚህ አይሆንም ብዬ ነበር። ያው ከወንድሜ ስለሰማሁት ከአባ አፈወርቅ ስሰማው ነው ነገሩ የገባኝ እና በጣም ነው የሚደንቀው። ስርዓት አላቸው፣ ጨዋዎች ናቸው፣ አለባበሳቸው በቃ እነሱ ማክበር የሚገባቸውን ከጠዋት እስከ ማታ ክትፎ ሲበላ የነበረ ሰው እንኳን አደረሰ እየተባባለ እንትን ሲያደርግ በጣም ነው ደም የሚፈላው። እኔ ምን ገረማለሁ መሰለ፣ አሁን እኔ አንድ ጓደኛ አለችኝ ፊንፊኔ ያለች አዲስ አበባ ያለች ልጅ ልክ 2 ወር ዳዴ ሲመጣ ገዳም ነው የምትከርመው። 2ቱንም ወር ማለት ቴሌ ሰራተኛ ነች እና ቆሎና በቃ የምትጠቀመው እነኚህ ገዳም ውስጥ የሚጠቀሙትን ነው። ኦሬዲ በእውነት ነው የምልህ በጣም ከስታ ተለውጣ ነው የምትመጣው። በእርግጠኛነት የምነግርህ ማለት ነው። ይሄ ጾም ማለት ያው ራስን አድክመ ከአምላክ መገናኘት ነው። ሌላ እኮ ታሪክ የለውም አይደል ሶፊ? ግን እሱም ነው። ሌላው ደግሞ ጾም ማለት እኔ መብላት እየቻልኩኝ መብላት ለማይችል ማካፈል ነው፣ መቆረስ ነው፣ ማካፈልም ነው። አዎ ገባኝ። እና ምን ይገርመኛል መሰለ፣ ልክ አሁን ኢትዮጵያ ውስጥ የተለመደ ትሬንድ አለ። ልክ ጾሙ ሲገባ አሳ ቤት መጋፋት፣ ጾመኛ የሚመስለው ልብ ብለህ ካየህ ማለት ነው። ልክ ጾሙ ሲወጣ ደግሞ ስጋ ቤት መጋፋት። ይሄ ምን አገባ እሱ? ቆይ እሱን አያገባም። ኦርቶዶክሳውያን የራሳቸው መብት ነው። አያገባንም፣ መብት ነው። እሱን አይደለም እኔ ልልህ የፈለግኩት። ጾመኛ የምለው ግን እኔ አንተ ልንገርህ፣ ትክክለኛ ጾመኛ አንተ ልጠይቅህ። ቆይ ቁንዱ፣ አንተ አሳማ ስጋ ትበላለህ? እሺ ትበላለህ ወይ? ችግር የለም። የአሳማ ስጋ በልቼም ሊሆን ይችላል፣ እበላለሁ። ችግር የለብኝም። ፈረስ ትበላለህ? አልበላም። ለምን? ምንድነው በአሳማና በፈረስ መካከል ልዩነታቸው ምንድነው? ብዙ ጊዜ ፈረሳው በምግብ እንትን ውስጥ ስላሉ አለ እንጂ ሌላ ምንም ልዩነቱ አይገባኝም። ግን በምግብ ሜኑ ውስጥ የለም። አሳማ ግን ይበላል። አንተ እኔ አሁን በቀደም ጣሊያን ነበርኩኝ፣ ሮም ጣሊያን። የሚገርም የፈረስ ስጋ ጋበዙኝ። ወይኔ ሲጣፍጥ እና እዚህ በየሜዳ ያሉ ፈረሶች በየሜዳ ያሉ ፈረሶች ሰርቶ ደም ይፈላል። ፓፓ ፊቲ ተቀይሯል። ፈረስ ድር እየመሰለ ቢሆን ታውቃለህ። ድህነት በክርስቶስ ይኸውልህ፣ አንድ ጊዜ ባባ እንትናን ታውቀዋለህ? ሶፊ ዘነበወላ የደርግ እንትን ነው እና ባህር ኃይል ነበር። አንድ ጊዜ አለ ከራሻ የታሸገ ምግብ ይመጣና በላን አለ። በጣም ይጣፍጣል አለ። ከዛ ከላይ ካርቶኑን ስናየው የፈረስ አርማ አለው አለ። እንዳልከው ልክ ነው፣ ይበላል እኮ። እኔ እኮ እንትን አይደለም ሳናቅ እኮ በልተንም ሊሆን ይችላል። አሁን አንተ ለምን አትበላም? ቁንዱሉ አንተ ለምን አትበላም? አሁን ብታገኝ ለምን አትበላም? ጆዬ እኔ ሳስበው ቁንዱዱ የማይበላው እሱ የቁንዱዱ ፈረሶች ስለሆነ ፋሚሊ የዛ ችግር የለብኝም እኔ። አሁን እኔ ይኸውልህ ሶፊ፣ እኛ ሀገር እኮ በጣም የሚገርም አሁን ቆይ አንተ ሙስሊም ክርስቲያን በሚለው ታምናለህ? እኔ ስማ፣ እዚህም ሀገር ብዙ ሰው አጉል ትሲል ነው የሙስሊም የክርስቲያን የሚለው እንጂ ዱባይ ሲሄድ ሁሉንም ነገር ነው የሚበላው። ሁሉም ነው የሚበላው። እኔ ችግር የለብኝም ምግብ ችግር የለብኝም። እኔ በጣም የሚገርመኝ በጣም እስከዛሬ ከበላኋቸው አንድ ጥያቄ ልጠይቅህ። ፕሮቴስታንት የሆነ አማኝ ሳይጾም ሄዶ መስገድ አለበት?
ከነሱ ጋር የስቅለት ቀን ስህተት ነው። ያንን ያደረጉ ሰዎች አሉ እኮ። ምን ችግር አለው? ግን ቆይ እንደውም ቢሰግድስ ምንድነው ችግሩ? ምንም እኮ ችግር የለም። ችግር የለውም። እኔ መስገዱ አይደለም ችግሬ፣ መስገዱ አይደለም ችግሬ። ለማን የሰገደው ነው እኔ ጥያቄ። አዎ እሱ ፖይንት ላመጣልህ ነበር። እኔ ምን ብሎ ነው የሰገደው? ግን አንተ ካልሰገድከው ሰውዬ ምንም ብሎ የሰገደው ሰውዬ አይሻልም? ምንም የራሱ አቋም የለውም። ሁሉንም ልክ ይሻላል። እኔ ጸልያለሁ እኮ ሰሞኑን ይህን ሳምንት ጾም ጸሎት ላይ ነበርኩ። እንዴ ምን ሆነ ነው የግዴታ መስገድ አለ? ምንም የራሱ አቋም የለህም። ኤኒ ገቢና አንተና ኦቢኮ በራሱ ከረከረው እዚህ ቤት ያሉ ሰዎች ቆይ ምንድነው ወይ ስጦታ የላቸውም እንደ ፓስተር ጋር? ለምንድነው ወይ ጊፍት የማይሰጡ ወይ ሼር አያደርጉም? ዝም ብለው በቃ ቁጭ የሚል ብቻ ነው እንደዚህ ቤት የሚመጣው። ፓፓ ቅር ይለኛል ነው ፓስተር ድንገት በክርስቶስ ብቻ ለማቀበል ይሁዳ ላይ አንድ ጊዜ ቆይ በእናትህ ሼር ያድርጉ እንጂ ሼር ያድርጉ፣ ታብታብ ያድርጉ፣ ጊፍት ሚስጡ። ፓፓችን እኮ እንዴ ምን ቤቱን ከፍቶ እያዝናናን አይደለም እኮ ወንጌል እየሰበከ ስለሆነ ሰዎች ማገልገል አለባቸው። እንዴ ቆይ አንተ ለራስህ ለምን አትጠይቅም? ምን ነው ከፓስተር ጆይ እያደረኩ ስለሆነ ነው። ቆይ አንድ ጊዜ ጆይ እስቲ ቪዲዮ እስቲ ፕሮፌት ጌታ ይወዳል። አራላ አይኔን ተክ ፕሮፌት አይኔን እንደ እኔ ነኝ እያረኩ ያለው ባር ላይ ነው። ቆይ ግን ያው ብቻ ነው አይደል? የበግ ጭንቅላት ሲበላ ነበር። መብላት የለብህም ዛሬ። ችግር የለውም። ቆይ ከታች ድነት በክርስቶስ ብቻ ብለሃል። አንደኛ ድነት ምንድን ነው? ድነት የሚባል ነገር አለ እንዴ? ምንድን ነው ድነት? ድነት ማለት ያው መዳን በኢየሱስ ማለት ነው። ድነት ማለት በክርስቶስ ኢየሱስ ያገኘ ነው። ድህነት ነው። ድነት ነው። ድነት ነው። ድህነት ሳይሆን ድነት። ድህነት ድህነት ድነት እነዚህ የተለያዩ ናቸው። ድነት ነው ያልከው አንተ። ድህንነት እንደገና ድህንነት እንግዲህ ሶስት የተለያዩ ናቸው። አሁን አንተ የምትለው ድነት እንደዚህ ያለ ድህነት የትኛዋ መሰለች? እችኛዋ ሀሌታ ህ ሳትሆን ያችኛዋ ጠማማዋ ድህንነት ነው። ድህነት ነው የምትለው። ድህነት የሚል አለ እኮ መጽሐፍ ቅዱስ ላይ። ድነት ፍቼ ነው። አማርኛ እንዳበጁት ይበጃል ሲባል አንተ ኧረ ወንድሜ ለአማርኛ እንቀርባለን። አለ እውነት ድህንነት ሳይሆን ድነት የሚል አለ። ፓፓ ድህነት ቀርታለች አለ አይደለ? ቁንዱዶ ቀርታለች። ኦኬ ሂ ነው የምትለው። ከታች እየጻፈች ከታች እያስገባልን ድህነት ነው። ይኸውልህ ሀሌታዋን እንዳትጠቀም፣ የሀሌታዋን እንዳትጠቀም። ያኛውን የዚህኛው ወደ ላይ ቢዞረው የኃይለ ሥላሴ ተጠቀም። የኃይለ ሥላሴ የደርግ አይሻልም? የኃይለ ሥላሴ ይላል ደግሞ አስተማሪ ኃይለ ሥላሴ ነው ገላላቸው ወይ መከራችን። ጌታ ይገስጽ። አንተ ወደ ፖለቲካ ትወሰያለህ እንዴ? አልተማረም። ድነት ኦኬ
እናት የጻፈችው ልክ ሳይሆን አይቀርም። እስቲ ፓፓ እስየው ብዙ እየጻፈው ነው። ኃይለ እናት የጻፈችው ልክ አይደለም። ብዙ እየጻፈው ነው። ከታች የጻፈው ብዙ የጻፈው ነው ልክ። ድህነት ኧረ ደህንነት አይደለም እባክህ። ድህነት ስታነብ ይኸውልህ አታጥብ። ድህነት በለው ድህነት በል እስቲ። ቆይ እኔ የምለው በል ቆይ እኔ የምለው በል እስቲ ድህነት በል እስቲ። ድህነት እኮ ፓፓ ድህነት እኮ ሌላ ትርጓሜ ነው የሚሰጠው። ድህነት ነው ያልከው አይደለም። ይኸውልህ እንደዚህ በል። ይኸውልህ ድህነት በል እስቲ። ድህነት አዎ ወይ ደግሞ ለአንተ እንዲቀልህ ይኸውልህ ድነት በለው እስቲ። ድነት አዎ ብያለሁ እኮ። እሺ ከዚህ ውጭ ምን ልበል ብያለሁ እኮ። አሁን ጽሁፉን አስተካክላለሁ። እሺ አስተካክላለሁ። የኃይለ ሥላሴ ነው የምታረገው። አንዴ ጥሩ ቪዲዮ ክፈት። የኃይለ ሥላሴን አላደርግም። ፕሮፌት ተካልኝ አንዴ ቪዲዮ ክፈትልኝ። አልተማረም ይልኝ በላ አንዴ ቪዲዮ ክፈት እና ከጫጫታው ጋር ዞር በል። የሆነ ጫጫታ ድምፅ አለ። አታወሩም እንዴ? ያወራችሁ ጠብቁኛል። እሺ አይ አንተ እንትን እስክትል ነው። ሶፊ አሁን ጥሩ ነው ጸጥ ብሏል። ገላለ እንዴ አሁን የሚሰጥ ግዛለት አይደለም። ፕሮፌት ተካልኝ ቸርች ነው መሰለኝ ያለው። ቸርች ነው? ኖ ቸርች አይደለም። ቸርች አይደለም እንዴ? ድነት በክርስቶስ ብቻ ብለሃል። ምን ማለት ነው? ድነት በክርስቶስ ብቻ? ድነት በክርስቶስ ብቻ ነው የሚሆነው? አው እንዴ ግልጽ እኮ ነው። ድነት በክርስቶስ ብቻ ነው የሚሆነው። ብቻም ያልኩት ለዚህ እኮ ነው። ብቻም ያልኩት የሚቀላቀል ነገር የለም። ይሄ ገብርኤል፣ ሚካኤል ማን ነው? እነዚህ የተዘረዘሩ በጣም ብዙዎች አሉና እነዚህ አይገቡበትም። አንዴ እኔ ላውራው። ጆ አትግባ እንጂ ጆ። እንደዛ ከሆነ እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቶች እንዳሉና እንደሚያድኗቸውም ይናገራል። ስለዚህ መላእክቶች ያድናሉ ማለት ነው። መላእክቶች የሚያድኑት እኮ ከእንደዚህ አይነት አይደለማ። መላእክቶች የሚያድኑት ምን አለ መሰለ፣ ዲያብሎስ ይላል መጽሐፍ ሲናገር፣ ዲያብሎስ እንደሚያገሳ አንበሳ አይልም? አንበሳ ነው ታዲያ ዲያብሎስ? አንበሳ አይደለም ግን እንደሚያገሳ አንበሳ በዙሪያችሁ ይዞራል። ስለዚህ ለዛ ለሚይዝ መሰል አሁን ለምሳሌ አንዳንድ ጊዜ መከላከያ ለምሳሌ በመከላከያ የሚታጀቡ ሰዎች አሉ። የሚታጀቡ ሰዎች ሰይጣን በሰዎች አልፎ ያንን ወይም ያንን ሚኒስተር ወይም ደግሞ ያንን ባለስልጣን ሲመታ የሚያድኑ ሰዎች ጋር የተያዘ ነው። በእኛ ህይወት ላይ የመላእክት ተጽዕኖ የለብንም። የማርያምም ተጽዕኖ የለብንም። የማናችንም የለም። ብቻ ያልኩም ለዚህ ነው። ኢየሱስ ብቻውን ያማልዳል። ኢየሱስ ብቻውን ያድናል። ድነት ያልኩት ለዚህ ነው። ብቻም ያልኩት ለዚህ ነው። ብቻ የሚለው ቋንቋ ማንም ሰው እንዲገባ ስላልተፈለገ እኔ ተሳትፎ የለብኝም። እኔ እኮ ክርስቶስ ኢየሱስ በመስቀል ላይ ሞቶ አድኖኛል። አለቀ። እሺ መጽሐፍ ሲናገር እንደዚህ ይላል። ኢየሱስ ጌታ ነው። ይኸውልህ መጽሐፍ ሲናገር ሰው ኢየሱስ ጌታ ነው። ሰው በአፉ አምኖ ማን ነው በልቡ አምኖ በአፉ መስክሮ ይድናል ይላል።
እኔ ኢየሱስ ጌታ እንደሆነ በአፌ መሰክራለሁ፣ በልቤ አምናለሁ። አለቃ ከተማ እሱ ያንተ ድርሻ ነው ወይስ ያንተ ድርሻህ ነው? እኔ ዘላለማዊ ምርጫ ውስጥ ነኝ እንጂ ያለው ተመርጬ ነው። አይደለም ተመርጠህ ነው መርጠህ ነው? ተመርጬ ነው ተመርጠን። ስለዚህ መርጠህ አይደለም። እኔማ ብመርጥ ኖሮ ምን አደርጋለሁ መሰለህ? አሁን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ። ስለዚህ ትቀበላለህ ማለት ነው። ተቀብዬ እኮ እሱ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። የገዛ ወገኖቹ ማን ናቸው? ያው እስራኤላውያን። አንዴ ተቀብዬ ነው ትላለህ፣ አንዴ ተመርጬ ነው ትላለህ። ከተመረጥክ ያንተ መቀበል አያስፈልግም። የትኛውን ተቀብዬ ነው? ስለዚህ ተቀበል ሲለኝ እጄን አንስቼ ተቀበልኩ እንጂ በዘላለማዊ ፍቅር ውስጥ ነበር። አንተ ተቀብለህ ነው ተመርጠህ ነው? እኔማ ተመርጬ እኮ መጀመሪያ በዘላለማዊ ፍቅር ተመርጬ ነው። ተመርጬ ማለት ክርስቶስ እግዚአብሔር አንድያ ልጁን የሚወደው ዓለምን እንዲሁ ስለወደደ ይላል ለሚያምኑ። ኦኬ። ስለዚህ ታዲያ ለምንድን ነው አንተ ተቀብለህ ካልሆነ ሰዎችን ለምንድን ነው ኢየሱስ ክርስቶስን አዳኝ አድርጋችሁ ተቀበሉ የምትለው? ኦኬ። ይሄኛው ደግሞ ምን አለ መሰለኝ ሶፊ፣ ይሄማ ታላቁ ተልእኮ ነው። ይሄ ታላቁ ተልእኮ ነው። ኢየሱስ ክርስቶስ እኛን ልኮናል ሲልክ ታዲያ ምንድነው የምትጠቀመው? ታላቁ ተልእኮ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረታት ሁሉ ስበኩ የተባለበት ታላቁ ተልእኮ ነው። ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል አይደል ፕሮፌት? እንዴ ወደዛ ለምን ሄድክ? ቁንዱዱ ወደዛ ለምን ሄድክ? እኔ እኮ ወደዋለሁ። ለምን ይረገማለሁ? እኔ ለምን ይረገማለሁ? እኔማ ወድጄ እኮ ነው የመጣሁት። አደምጠኛ። የተመረጥከው ከመውደድ በፊት ነው ሳትወደው ነው? መጀመሪያ እቺን መልስልኝ አንተ እኔን ከመጠየቅ በፊት ምን ታደርጋለህ መሰለህ? እንዲሁ ለምን ወደደ ዓለምን እንዲሁ ወደው አንድያ ልጁን ላከ ይላል መጽሐፍ ሲናገር። አንድ ነገር እናድርግ። ቆይ አንድ ጊዜ ቆይ ቁንድዶ አንዴ ፕሮፌትን አክብሮን ነው የሚያወራው እና ቀስ እያላችሁ አውሩት። ብዙ ነገር አለበት። ምንድነው መጽሐፍ ቅዱሳችን መዳናችሁን ፈጽሙ የሚለን ለምንድን ነው ታዲያ? ወይም ደግሞ የገላትያ መጽሐፍ ስታነበው 5:21 ነው አይደል የሚናገረው? እነዚህ እንደዚህ ያሉትን የሚያደርጉ ሰዎች የእግዚአብሔርን መንግስት አይወርሱም ይላል። ስለዚህ ፊልጵስዩስ ላይ ያወራል መዳናችሁን በመንቀጥቀጥ በምን ፈጽሙ ይላል። ስለዚህ ከዚህ አንፃር ምንድን ነው የምትለው አንተ? በእርግጥ ፓስተር ምንድነው ክርስቶስ ኢየሱስን ከአንድያ ማነው ከአባቱ ለይቶ ያመጣው ፍቅር ነው። ፍቅርም ደግሞ ዓለምን እንዲሁ የወደደበት ፍቅር ስለሆነ በመስቀል ላይ እንዲሞት አደረገ። ከዛ በኋላ እንደዛ ከሆነ እንደምትለው እንዲሁ ከሆነ የወደደው የሰው ልጆች ሁሉ ድነዋል ማለት ነው። የሰው ልጆች ሁሉ ማልዳን መኔ ብቻ ነው ካልክ አይደለ? በክርስቶስ በማመን ብቻ ነው የምትድነው አይደለም? የሰው ልጅ ትክክል። ስለዚህ እንደዛ ከሆነ ከዛ ደግሞ ምን አልክ?
መቀበል አያስፈልገኝም ክርስቶስን አዳኝ ገዢ ጌታ አድርጌ መቀበል አያስፈልገኝም አልክ ደግሞ አዎ እሺ አዎ አልክ ታዲያ ሁለቱ አይጋጭም እንዴ ለምን ይጋጭ ኖሮ ዋጋ ይከፍላል እንደዚህ እናርግ እሺ ያንተ ድርሻ ከሌለበት መቼም አንደኛ ዮሐንስ ላይ ነው አይደል አንድ ላይ ነው የሚናገረው ኃጢአት የለብንም ብንል ራሳችን ዋሾ እናደርጋለን ይላል ስለዚህ አንድ ሰው አሁን ለምሳሌ አንተ ድነሃል ኃጢአት ኃጢአት የለማኑ ዘንድሮ እነሱ እሱ የጸደቀ ማን ነው ከጆኒ በስተቀር እቅር አራሰራስ እዚህ ነው እንዴ እንትኑ ውጣ ከዚህ ፕሮፌት አይ ቲንክ ተነጥቋል መሰለኝ ኃጢአት እሺ ተለስተልኝ ሶፊ እንደነ ወይ አገልጋይ ላይ እንዴ ቆይ ፕሮፌት ተከ ተመለሰ መሰለኝ በሌላ አካውንት መጥቶ ከሆነ እሺ ቀጥልን እየሰማው ነበር ድለት በሌላ በማንም የለም በማንም አይገኝም አው በክርስቶስ ነው ያንተ ምንም ተሳትፎ የለበትም አው የኔ ተሳትፎ የለብኝም እሺ ስለዚህ መቀበል የለብህም ሶብ ምን መሰለ ኢየሱስ ክርስቶስ በቀራንዮ መስቀል ላይ በሰራው ስራ ላይ ማመን ማለት መጀመሪያ ያመነ ሰው ክርስቶስን አዳኝነት አገልጋይ ላለ አንዴ አቤት ቪዲዮ ክፈት አንተ መሆንን ማወቅ አለብኝ እሺ ምክንያቱም በሌላ ሰው አካውንት እየገቡ ያልሆነ ኢንፎርሜሽን ስለሚሰጡ አንተ ራስህን አይደለም እስቲ እሺ አሁን እንደሱ አድርግና ሀሳብን መግለጽ ትችላለህ እስቲ ንገረና በምንድን ምክንያት ነው ያንተ ተሳትፎ ምንም የለም በመዳንህ ውስጥ ድምፁ ጠፍቷል አገልጋይ ላለ ድምፅ ጠፍቷል ላለ ለቃቀው ድምፁን ያፈንክ ታፍነሃል ላለ ላለ ቆይ ላለ ድምፅ ታፍኗል አይሰማም ይሰማችኋል የሱ ድምፅ ድነት በሌላ ይሰማል እንዴ ድምፁ አይሰማም አይሰማም የለም ድምፅ አንተ ይሰማል ድምፅ አይሰማም ያንተ አገልጋይ ላለ አይ ቲንክ የሆነ ከታች ቻርጀር ምናምን ሰክታል ወይም ተመልሰ ግባ እሺ ድነት በሌላ
ማንም አይገኝም። እንዴት ነህ? ሰላም ነው? አገልጋይ እንደሆንክ እረዳለሁ። እንዴት አለ? ከየት ነው? እግዚአብሔር ይመስገን ሰላም ነኝ። ከወላይታ ነው። ከሶዶ ነው ወይስ የት አካባቢ? ወላይታ የት? ከሶዶ። ሶዶማ መምጣት እፈልጋለሁ። እዛ እንጆሪ የሚባል ቤት ጥሬ ስጋ በጣም ቆንጆ ነው ብለውኛል። እኔ ጋብዛለሁና እመጣለሁ። የእውነት እመጣለሁ። ሶዶ መምጣት እፈልጋለሁ። በጣም ጥሩ። እንድትመጣ ፈልጋለሁ። እሺ፣ ድነት በሌላ በማንም የለም ብለሃል። ድነት እንዴት ነው? አንድ ሰው ድነትን የሚያገኘው እንዴት ነው? ይሰማል። የእሱ ነው ፖዝ ያደረገው። እኔ ነኝ አለው። እኔ ይሰማችኋል? ድምጽ ተቋርጦ ነበር። ሶፊ አሁን ነው የመጣው መሰለኝ። እሺ የት ነው የምታገለግለው? እኔ አዲስ አበባ ነኝ። ያው እዛው ነኝ አሁን። በቅርቡ እዚህ ነኝ አሁን። ጥሩ። ለስንት ዓመት ነው ያገለገልከው? እስካሁን ያው ቢያንስ 12 ዓመት ምናምን ይሆነኛል። ቸርች አንተ ከፍተሃል ወይስ ሌላ ቦታ ነው የሚከፈት? ቸርች የለም እኮ። ቸርች ሱቅ አይደለም የሚከፈተው፣ ቸርች ይተከላል። እሺ ተክለሃል? ለጊዜው አልተከልኩም። ምን ነው ራእይ የለህም? አለኝ። ከዚህ በፊት ተነጋግረናል መሰለኝ ሶፊ። የት? እኔ አላወኩም እኮ። የት ነው? ገብቼ ነበር አንዴ። ያው መነሻዬም ቸርች ጌታን የተቀበልኩት ከፊልቢያይ ቸርች እንደሆነ እዛ እንደ የት ነው የምታገለግለው? የት ነው የምታገለግለው? ከዚህ በፊት ኤፍቢአይ ቸርች ሐዋሳ አጥቢያ ላይ ነበርኩኝ። ያው ብዬ ነገሬ ነበር። አሁን የት ነው የምታገለግለው? አሁን ያው ቸርቹ የለም። አሁን የት ነው የምታገለግለው? አሁን ያው የክርስቶስ ጸጋ ዓለም አቀፍ ቤተክርስቲያን ላይ እያገለገልኩ ነው። ያው ገና እዚህ ከተማ ላይ ራእዩን ለመትከል እንቅስቃሴ ላይ ነኝ። ጥሩ። የክርስቶስ ሁለቱ ባህሪያት ምንድን ናቸው? የክርስቶስ ሁለቱ ባህሪያት ምንድን ናቸው? የክርስቶስ ባህሪ መጀመሪያ ክርስቶስ ትሁት ነው። እሺ፣ ትህትናን አስተምሮናል። ክርስቶስ ደግሞ ለኛ ኃጢአት ስል ራሱ አምላክ ሆኖ ሳለ ራሱን ዝቅ አድርጎ ባዶ አድርጎ
እስቲ ታብታብ አድርጉት። ይሰማል የኔ ድምፅ? ፕሮፌት እንዳትወጣ ነግሬሃለሁ ወይ? እንኳን አደረሰ ዳድ። እንኳን አብራ ደረሰን። ሰላም ነው አለን። የክርስቶስ ባህሪያት በጣም በጣም ውበቱ በዛው በጣም ጠፋ። ይቻላል ከዚህ ከምድር በዓል ውበቱ ጋር አትሄድም እንደ አንተ እዚህ ላይቭ ገብተህ እግዚአብሔር እንዴት ያለ ግን በጣም ላሌ። አቤት አቤት። ሶፊ አሁን መጣል። ቪዲዮ ክፈት እስቲ። ወላይትኛ ትችላለህ? ዶሳይስ ዶሳይስ ታንካኔነ ክፈት ቪዲዮ እስቲ። እሺ እሺ እሺ። ወይ ሶፊ እንዴት ነህ? ሰላም ነው? ጌታ እግዚአብሔር ይመስገን። እንዴት ነህ አንተ? ደህና ነህ? አለን። አንድ ወንድሜ ጠይቄው ጥያቄ እየመለሰልኝ ወጣ። እስቲ ስንት ዓመት ነው ያገለገልከው አንተ? እኔ 5 ዓመት። በጣም ጥሩ። ነብይ ነህ አይደለ? አገልጋይ ነኝ፣ አገለግላለሁ። በጣም ጥሩ። የክርስቶስ እስቲ አራቱን ባህሪያት ንገረኝ። ቅድም ሁለቱም መልሶልኛል። የመጀመሪያ ጥያቄ መቼ ተመለሰና ነው? ቆይ እሱ መልስልኝ። መጀመሪያ ባህሪያቱን ንገረኝ፣ ከዛ እንቀጥላለን። የመጀመሪያው አይሻልም ብለህ ነው ሶፊ? ይሄን ንገረኝ አንዴ። እሺ አሁን ጠይቀኝ እንደገና። የክርስቶስ ባህሪያትን ንገረኝ። የክርስቶስ ባህሪያት ትህትናን እንዳደግ ትህትና ቅድም እሱ ብሎታል፣ መልሷል። ሌላ ነው የምትለው? እሺ ዘላለም ሕይወት አለበት። እሺ አንድ ሰውን ሁሉ በደሙ ነው ያነጻው። ማይ ጋድ። ሁለት ሁሉን ሰው አፍቃሪ ነው። የኔ ጌታ የኔ ጌታ። እሺ ሶስት እና አራተኛው በሱ ያመኑትን በጭራሽ አይተውም አይጥልም። አራተኛው ምንድን ነው? በሱ ያመኑትን አይተውም አይጥልም። እሺ በጣም የሚገርም ነው። እነዚህን የክርስቶስ ባህሪያት ከየት መጽሐፍ ቅዱስ ነው ያገኘኸው? አለ አይደለም? መጽሐፍ ቅዱስ ከኛው ነው። ከየት አገኛለሁ? እውነት ነው። ቸርች ጀምረሃል? የት ነው እያገለገልክ ያለው? ቸርች አልጀመርኩም። ቃልዮት ቸርች ላይ ያገለገልኩ ነኝ። ምን ቸርች ጀምራለሁ?
ለ5 ዓመት ነው ያገለገልከው። የት ቃለ ሕይወት? ጎፋ ሳውላ። የሚገርም ነው። እስቲ እሺ በቃ ቀላል አሁን ይሄ ወዲያው ታታ አድርገህ ነው አራቱንም የመለስክልኝ። እስቲ እንግዲህ አገልጋይ ለ5 ዓመት አገልግልሃል። እስቲ ይሄ ሶላ ስክሪፕቸር የሚባለው አለ። በተለይም የኢትዮጵያ ወይም ደግሞ እንደ ወንጌል አማኞች ጴንጤ የሚባለው እንደ ፒላር ብለው የሚቀበሏቸው 5 ነገሮች አሉ፣ ብቻዎች የሚሉ ማለት ነው። ልቅድም በክርስቶስ ብቻ ምናምን እንዳለው ብቻ የሚል አለ አይደል? ልክ እንደሱ አሉ። ከነሱ 3ቱን ንገረኝ እስቲ ከሶላዎቹ ወይም ከብቻዎቹ። አንደኛው መዳን በሌላ በማንም የለም በክርስቶስ ብቻ ነው ይላል። እሺ ሁለተኛው የእውነተኛ የበጎች እረኛ ክርስቶስ ብቻ ነው። የሚገርም ነው። 2 አታ አልከበደም። እሺ ቀጥል። መዳን በሌላ በማንም የለም በክርስቶስ ብቻ። እንደሱማ መጀመሪያ አልከኝ እኮ ደገምከው። እሺ ሌላ ብልበል ጨምር። ደስ ያለን ነው ያወራ። ማስፈራሪያ አይደለም። ያው አሁን የመጣልኝ ነገርኩት ላንተ ትዝ ያለን። አዎ እሺ ቀላል ጥያቄ ልጠይቅህ። ለምንድን ነው የምታገለግለው? ስለ ዳንኩኝ። የምታገለግለው? አዎ ይገርም ነው። በቃ አንተ እንደፈለግህ አውራ፣ ደስ ያለህን ነገር አውራ። አይሰማም እንዴ ላንተ? ይሰማል። እኔ ምን ላድርግ ታዲያ? ግራ ገባኛ። እሺ ቆይ ወይ ደግሞ እሺ 120 ዓመት ፈጅቶበታል መርከብ ሲሰራ። ማን ነው? ሄኖክ። የሚገርም ነው፣ የሚገርም ነው። ወደ ሊሄድ ምን ሆነ አንተ? ምን ነው? አይ የት ሊሄድ ነው የሰራው ብዬ ነው ሄኖክ። ኧረ ሶፊ ምን ሆነ ነው በእውነት? አልከለከልኩም። እንግዲህ መጽሐፍ ቅዱሳችን እንደሚል ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ ከዛ ፈጽሞ አልተገኘም ነው የሚለው። አንተ ደግሞ 120 ዓመት መርከብ እየሰራ ነበር። ከዛ እኮ ወደ ሊሄድ ነው ብዬ ነው እኔ። በቃ አሁን ለምሳሌ ልክ ከሆነ ልክ ነው፣ ልክ ካልሆነ ልክ አይደለህም አስተካክል ብለህ ማስተማር ከሆነ ያለብኝ። አንተ እኮ አስተማሪ ነህ እኮ። እኔ እንዴት ነው ማስተምርህ? አንተ ኦልሬዲ እኮ እያስተማርክ ያለ ሰው አይደለ እንዴ? አስተማሪ ነው ማለት እኮ አስተማሪ ሁሉንም ነገር ያውቃል። አገልጋይ ነኝ የሚል ሰው ቀርቶ ድኛለሁ የሚል ሰው የአምላክ ቁርባን። ለምሳሌ ዘላለማዊ እንደሆነ ያውቃለሁ። ዘላለማዊ። እሺ
አልፋና ኦሜጋ። ታዲያ እንደዚህ አቤት ምሳ በልተሃል? ትጋብዘኛለህ? አይ ምሳ በልተሃል ወይ ነው? ያው በዓል ስለሆነ 10 ሰዓት ነው። ኦልሬዲ ምሳ በልተሃል? አልበላውም። ይመልሱልህ። በቃ ውጣ፣ ግድ የለም በቃ ኮቻ ባውዝ ነው እኮ። አይ ሶፊ ችግር የለም ኮቻ ባርክ። ስማ ወዬ፣ እሺ አስተምረኝ ሶፊ። ማለት አገልጋይ ነው። አመት አገልግልሃል እኮ ቴዎሎጂ ተምረሃል። መጽሐፍ ቅዱስ ትምህርት ቤት ሄዳል። መጽሐፍ ቅዱስ ትምህርት ቤት መጽሐፍ ቅዱስማ አልተማርኩም። እና ምንድነው የምታስተምረው ታዲያ ሳትማር? ማገልገል ማለት እኮ የግድ ፓስተር መሆን አለበት? እንዳንተ ፓስተር ሶፊ ብዬ መግባት አለብኝ? አገልጋይ ማለት እኮ በምክርም በምንም በቸርች ላይ ቤትን በማጽዳት በሁሉም እኮ የሚያገለግል ሰው አገልጋይ ይባላል እኮ። አንተ ኢሞ ላይ አታገለግልም? ስለዚህ አንተ መተንበይ ብቻ ነው ምንድን ነው? እሺ እኔ ቤተክርስቲያን ላይ ልጆችን ወደ ፓስተሮች ጋር ወይም ወደሚማሩበት ወጣቶች ህብረት ወዳለበት መምራት ነው ከእና ጋራ ማለት ኳየር ውስጥ ማቀላቀል ክርስቶስን እንዲያውቁ ማድረግ ጌታን እንዲቀበሉ ማድረግ ነው። እንደውም እኮ ያንተ ባሰ እኮ ማስተማር አንዱ ይሻላል። አንተ ሁሉንም አልከኝ በዚህ ሐሳብ ላይ። ሄኖክ ግን ምን ሆኖ ነው መርከቡን 100 ዓመት የሰራው? ነገርኩ አይደል እንደ መልሱ ትክክል ካልሆነ ትክክል አይደለም ብለህ ትክክለኛውን ኦሪጂናሉን መልስ አንተ መስጠት ነው ያለብህ። ወደ ሊሄድ ነው? ምን አልከኝ? የት ሊሄድ ነው የሰራው? ከጥፋት ውሃ ለማምለጥ ነው። እሺ አሁን ሶፊ ለልጅቷ ህፃን ልጅ ስታለቅስ ወይ ብስኩት ስጧት ወይ ጡት ስጧት፣ ከሁለት አንዱ። ቢዛ አንተ ብስኩት መግዛት አለብኝ እና ብስኩት ግዛና እኔ ይሰጣታለሁ። እሺ አንድ ጥያቄ ልጠይቅህ፣ አገልጋይ ላለኝ። እሺ ጠይቀኝ። በጌታ ከሆንክ ነው? አይ በጌታ ከሆንኩማ 12 ዓመቴ ነው። ከ12 ዓመት በፊት ምን ታደርግ ነበረ? እሱ ለአንተ ምን ያደርጋል? እሺ በጣም መልካም። እንግዲህ አጠር ያሉ ጥያቄዎችን ጠይቄሃለሁ። መጽሐፍ ቅዱስ በስንት ይከፈላል? የፕሮቴስታንት ነው ልሳል የጴንጤ እና የሌላ በአራት አራፉን እዚህ ውስጥ ያለ ሰው ግን ምን አይነት ስንት ተንኮለኛ ሰው አለ በእናትህ። ማን ነው የሚያዋራ? ማንን? አንተን። ማን ነው ከፊት? ሚስቴ ናት። ሚስቴ ናት። ታዲያ በቃ ከእሷ ጋር ጊዜ አሳልፋ እሷ
ያለች ነው እንዴ? አንተ ደግሞ ውጣ፣ በቃ ውጣ። ምንም እስካሁን ለምን እወጣለሁ? ሰው ውጣ። እስካሁንም የጠቀመን ነገር የለም። ሚስት ካለች ከሚስት ጋር እኔ እኮ ብቻ መስለኝ ነው። ሁሉ ሰላም ነው። እኔን እንኳን አደረሰለት። እኔን አይመለከተኝም። እሺ፣ በነገራችን ላይ ያው ከላይም ከታችም ያላችሁ ሁላችሁንም ሙስሊሙንም ፕሮቴስታንቱንም ሁላችሁንም እንኳን አደረሳችሁ። አይመለከተኝም የምትሉ ያው መብት ነው፣ ነጻ ፍቃድ የሰው ልጅ ስላለው ማለት ነው። ስለዚህ በአጠቃላይ ያው ሶፊንም ሌሎቻችሁን በአጠቃላይ ሁላችሁንም ህዝበ ክርስቲያንንም መላው ሙስሊምንም አጠቃላይ አንድነትን፣ ሰላምን፣ ፍቅርን፣ መዋደድን፣ መስማማትን፣ አንድነትን ሁሉ ነገር ያድለን። ደስ የሚል በዓል ነው። እንግዲህ ኢየሱስ ክርስቶስ ቤዛ ሆኖ ያዳነን ለሰው ልጅ በአጠቃላይ ነው። ይሄም ማለት ምን ማለት ነው? በቤዛነቱ አድኖናል ማለት ነው። ስለዚህ ምናልባት የኢየሱስ ክርስቶስ ባህሪ ብሎ ሶፊ ሲጠይቅ አይቻለሁ እና የኢየሱስ ክርስቶስ ባህሪ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆኖ ከቅድስት ድንግል ማርያም ተወልዶ ለዚሁም ምስክሩ ማን ነው? በማቴዎስ ወንጌል ምዕራፍ 3 ቁጥር 15 ላይ እንደምናየው አብ የመሰከረው ምስክርነት ነው። የምወደው ልጄ ሲል ሌላ መለኮቱን ለብቻ አድርጎ ስጋውን ለብቻ አድርጎ አልመሰከረም። ስለዚህ የተለያዩትን ማስረጃዎች ማምጣት ይቻላል። ከሁለት አካል እሺ ልጁ እንደዛ አጥግቦ መልሶልናል እኮ ለምን ብታብራራው? እሺ እኔ ገና ጠይቃለሁ። አይ በሄኖክ ስለሄደ ብዬ ነው። የሄኖክ ሚኒባስ ነው እንዴ? ብቻ ጥሩ ጊዜ ነው እያሳለፍን ያለነው እውነት ለመናገር። እሺ አገልጋይ ላለ መጥቷል። ናኒ